ብልጽግና ፓርቲ የአብንና የኢዜማ አመራሮች በሚወዳደሩባቸው የምርጫ ክልሎች እጩ አላቀረበም። ገዢው ብልጽግና ፓርቲ እጩ ባላቀረበባቸው ከ80 በላይ የሕዝብ ተወካዮች ምክር ቤት መቀመጫዎች ውስጥ የተቃዋሚዎቹ የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች የሚወዳደሩባቸው የምርጫ ክልሎች እንደሚገኙ ታውቋል። የእጩዎች ዝርዝር እንደሚያሳየው የአብን ሊቀመንበር በለጠ ሞላ እና የኢዜማ ሊቀመንበር ኢዮብ መሳፍንት እጩ ሆነው በቀረቡባቸው ምርጫ ክልሎች ብልጽግና ተወዳዳሪዎችን አላስመዘገበም። አብን 6 የሥራ አስፈጻሚ አባላቱን ለምርጫ ያቀረበ ሲሆን እነዚህ የፓርቲው አመራሮች ለፓርላማ አባልነት በሚወዳደሩባቸው ስፍራዎች ገዢው ፓርቲ አይቀናቀናቸውም። ግንቦት 2018 ዓመተ ምህረት ይካሄዳል ተብሎ ለሚጠበቀው 7ኛው አጠቃላይ ምርጫ 10919 የፖለቲካ ፓርቲ እና የግል ተወዳዳሪዎች በእጩነት ቀርበዋል። ብልጽግና ፓርቲ 2950 እጩዎችን በማስመዝገብ በቀዳሚነት የተቀመጠ ሲሆን ተቃዋሚው ኢዜማ ደግሞ 1256 ተወዳዳሪዎች በማቅረብ ሁለተኛ ደረጃን ይዟል። ሌላኛው ተቃዋሚ ፓርቲ አብን ለዘንድሮ ምርጫ ያቀረበው 70 እጩዎችን ሲሆን ከነዚህ ውስጥ 16 ያህሉ ለሕዝብ ተወካዮች ምክር ቤት ይወዳደራሉ። የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ግንቦት ላይ ውድድር የሚደረግባቸው አጠቃላይ የሕዝብ ተወካዮች ምክር ቤት እና የክልል ምክር ቤት ወንበሮች ብዛት 3463 ነው። በእጩዎች ዝርዝር መሰረት ገዢው ብልጽግናን ጨምሮ አንድም የፖለቲካ ፓርቲ ለሁሉም አገሪቱ ምክር ቤት መቀመጫዎች መወዳደር የሚያስችል እጩ አላቀረበም። ብልጽግና ፓርቲ 547 መቀመጫዎች ላሉት የሕዝብ ተወካዮች ምክር ቤት ያቀረበው 466 እጩዎችን ብቻ ነው። ይህም ገዢው ፓርቲ በዘንድሮ ምርጫ በ81 የሕዝብ ተወካዮች ምክር ቤት መቀመጫዎች ላይ እንደማይወዳደር ያሳያል። ፓርቲው በአማራ ክልል ከማይወዳደርባቸው የሕዝብ ተወካዮች ምክር ቤት መቀመጫዎች መካከል ለሰባቱ ተቃዋሚው አብን አመራሮች እና አባላቱን እጩ አድርጎ ያቀረበባቸው ናቸው። ከእነዚህ ምርጫ ክልሎች አንዱ የአብን ሊቀመንበር እንዲሁም በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ የቴክኖሎጂ እና ኢኖቬሽን ሚኒስትር የሆኑት በለጠ ሞላ የሚወዳደሩበት ራያቆቦ ነው። ብልጽግና በዚህ ምርጫ ክልል ለክልል ምክር ቤት የሚወዳደሩ እጩዎችን ቢያቀርብም ለተወካዮች ምክር ቤት ግን ተወካዩን አላስመዘገበም። የአብን ምክትል ሊቀመንበር እንዲሁም የአማራ ክልል ባህል ቱሪዝም እና ስፖርት ቢሮ ኃላፊ የሆኑት መልካሙ ጸጋዬ ለሕዝብ ተወካዮች ምክር ቤት በሚወዳደሩበት ላይ ጋይንት አንድ ምርጫ ክልልም ብልጽግና እጩ አላቀረበም። ብልጽግና የፓርላማ እጩ ያላቀረበበት ሌላኛው ምርጫ ክልል ኩታበር ሲሆን በዚህ ምርጫ ክልል የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ዋና ሥራ አስኪያጅ እና የአብን የሕግ ጉዳዮች ኃላፊ የሆኑት አቶ የሱፍ ኢብራሂም ይወዳደራሉ። የአብን የሕዝብ ግንኙነት ኃላፊ እንዲሁም የኢትዮጵያ ፖስታ የአቅርቦት እና ፋሲሊቲ ቺፍ ኦፊሰር የሆኑት አቶ ጋሻው መርሻ የሚወዳደሩበት እስቴ አንድ ምርጫ ጣቢያም በተመሳሳይ ብልጽግና ለተወካዮች ምክር ቤት እጩ አላቀረበበትም። የፓርቲው ሥራ አስፈጻሚ የሆኑት አቶ ዳምጠው ተሰማ እና ማሩ ጃኔ በእጩነት በተመዘገቡባቸው ቦታዎችም ገዢው ፓርቲ አይወዳደርም። የቀድሞ የፓርቲው አመራር ጣሂር ኢብራሂምም አብንን ወክለው በቀረቡበት የሕዝብ ተወካዮች ምክር ቤት መቀመጫ ከብልጽግና ጋር አይፎካከሩም። ገዢው ፓርቲ በአዲስ አበባ ከተማ ከማይወዳደርባቸው 3 የሕዝብ ተወካዮች ምክር ቤት መቀመጫዎች ውስጥ በሁለቱ ላይ በእጩነት የቀረቡት የተቃዋሚው ፖለቲካ ፓርቲ ኢዜማ አመራሮች ናቸው። ለ7 ዓመታት ገደማ ፓርቲውን ሲመሩ ከነበሩት ፕሮፌሰር ብርሃኑ ነጋ የካቲት መጨረሻ ላይ ኃላፊነቱን የተረከቡት ኢዮብ መሳፍን ለተወካዮች ምክር ቤት የሚወዳደሩት በአዲስ አበባ ከተማ ምርጫ ክልል 18 ነው። ይህ ምርጫ ክልል ብልጽግና እጩ ካላቀረበባቸው የሕዝብ ተወካዮች ምክር ቤት መቀመጫዎች አንዱ ነው። የኢዜማ ምክትል ሊቀመንበር አቶ ንጋቱ ወልዴ የሚወዳደሩት ደግሞ በምርጫ ክልል 23 ሲሆን በዚህም ስፍራ ብልጽግና እጩ አላስመዘገበም። ገዢው ፓርቲ የማይወዳደርበት ሌላኛው የአዲስ አበባ ከተማ የተወካዮች ምክር ቤት መቀመጫ የሚገኘው በምርጫ ክልል 11 ነው። በዚህ ምርጫ ክልል ከሚወዳደሩ እጩዎች መካከል ትብብር ለኢትዮጵያ አንድነትን ወክለው የቀረቡት የተወካዮች ምክር ቤት አባሉ አበባው ደሳለው እና የኢዜማ ትዩ ካቢኔ አባል የሆኑት ሰይፈ ገብርኤል ተሾመ ይገኙበታል። ብልጽግና ፓርቲ የኢዜማ አመራሮች በሚወዳደሩባቸው የምርጫ ክልሎች እጩዎችን አለማቅረቡ መጀመሪያ የተዘገበው በበይነ መረብ መገናኛ ብዙሃኑ ኢትዮጵያ ኢንሳይደር ሲሆን ኢዜማ ይህንን ዘገባ በመቃወም ቅሬታ እንዳቀረበ መገናኛ ብዙሃኑ ዘግቧል። ገዢው ፓርቲ ባይኖርም ከሌሎች ተፎካካሪ ፓርቲዎች ጋር ውድድር እንደሚኖር የገለጸው ፓርቲው ዘገባው ብልጽግና የማይወዳደርባቸው ወንበሮች ለኢዜማ ተብሎ የተለቀቀ ለማስመሰል የተዘጋጀ ነው በሚል ተችቷል።